ልጄ ነው። በቃ አይሆንም። ምንም አይመጣም እኮ ለሱ የምትሳሽ ከሆነ ልጁን ቀይረሽ እንሂድ። ሩታ ልለምንሽ፣ ቤተሰቦችሽ ጋር ሂጂ። ፈረንጁ በእናትህ ተው። ቤተሰቦችሽ ጋር መሄድ አለብሽ ሩታ። እንሂድ እንዴ እንሂድ። ጋይስ ምን እየተካሄደ ነው? እኛ ያልሰማ ነው ምንድን ነው? ምን እየተካሄደ ነው? ሩታ ምንድን ነው እንደዚህ ያደረገሽ? ምንድን ነው እንደዚህ የሚያስለቅሳት? ጋይስ ምን ተፈጠረ? አብርሃም የታል? አብርሃም በሌለበት ልጄ ሊወስድ ነው ብሎ እነዚህ ስረፈት ሁለቱ ልጆች፣ አንዱ ወንድሜ ነው የምትይው፣ አንዱ ደግሞ አፍቃሪሽ የነበረ ሰውየው ልጅሽን ሊወስዱ ነው ብሎ የውሸት ማለት ነው እንደዚህ ያደረጉሽ። አብርሃም ይሄን እኮ ምንም ሊያስበው አይችልም፣ እንደዚህ ልል አይችልም። ቢልም ደግሞ እንደዚህ የሚያደርግ ነገር ነው ብዬ አላስብም። ላንቺም ልጅሽ ለሱም ልጁ ነው እውነት ለመናገር አይደለ? እና ሩታ እንደዚህ የሚያስለቅስሽ ነገር አለ ብዬ አላስብም እኔ። እና ልጅሽን ደግሞ በግድ ወስዳለሁ የሚል ከሆነ ህግ ያለበት ሀገር ላይ ነው ያለ ነው። በህግ መጨረስ ትችላላችሁ እንጂ እዚህ ሚዲያ ላይ ልጅ ወስዳለሁ ብሏል እሱ በሌለበት ስሙ መጥፋት አለበት ብዬ አላስብም። አብርሃምን ክፉ ለማስደረግ ይሄ ልክ አይደለም፣ እውነት ልክ አይደለም። እነዚህ በቃ ዝም ብሎ በቃ መሀል አንዴ ለአብርሃም ያሽቃብጣሉ፣ አንዴ ወደ ሩታ ይመጣል። እኔ እኮ ግራ ነው የምትገቡኝ። በቃ በሁለት እግር ቆሞ ወይ ለሩታ አሽቃብጥ ወይ ለአብርሃም አሽቃብጥ፣ ወይ ደግሞ እንደኛ እውነት የቱ ጋር ነው ያለው? አብርሃም እውነት አለው፣ ሩታው ጋር እውነት አለ ምናምን። መካከል ላይ ሆናችሁ እውነትን ተናገሩ፣ ለእውነት ቆሙ እንጂ ለአንዱ አዛኝ ለአንዱ ደግሞ እንትን እየሆናችሁ አትምጡ እንዴ። አብርሃም በሌለበት አብርሃም ልጅሽን ሊወስድ ነው ኦር ደግሞ እንደዚህ ምናምን ብላችሁ ሩታን እያስፈራራችሁ ምንድነው ይሄ እንዴ? እሷ እኔ ወለ ለመናገር እሷም እንድታለቅስ አልፈልግም። ጌታ ለምን እንዴ? ኦፍ ኮርስ ልጅ ማለት ነው ምንም ቢሆን ከእናት ጋር ነው የሚያምረው አይደለም ቤተሰብ። እና ሩታ እንደዚህ ምናምን ተከፍታ ሳይ ምንድነው የተፈጠረው? በቃ ድንገት ነው ያልኩት ሆነን ለመናገር ሙሉውን ቪዲዮ ላይ አልጨረስኩኝም። እና እኔ ሲመስለኝ እኔ አብርሃም የለበትም ይሄ ድራማ ውስጥ ማለት ነው። እና ታርጌታቸው ምን እንደሆነ ግን አልገባኝም። ይሄ አፍቃሪሽ የነበረ ሰውዬው ግን እኔ ግራ የገባኝ ነገር እስቲ ቆይ ይሄ ሰውዬው ምንድነው የሚያደርገው አሁን? ስቲል ወይስ አንቺ ልጁ ለአብርሃም በቃ አንቺ ለልጅ ያለሽን ፍቅር አይቶ ወይ ካንቺ ልርቅ ነው መሰለኝ ማለት፣ ወይ ደግሞ ልጁ አብርሃም ብትሰጪ ምናምን በቃ በጣም ብዙ ነገር ማሰብ እንችላለን። እና እንደዚህ እስክትሆን ድረስ ተው እንጂ ጋይስ ተው እንዴ። ምንም ብትሆን እኮ እናት ናት። በዚህ ልጁን ስጪው። አልፈልግም ነው አይሆንም፣ አይሆንም። ደስታ ልብሴንም ተወሪ፣ ልብሴ ምንም አይደለም። ይኸውልህ ስማ፣ ምንድነው ይሄ ሁሉ ምንድነው? አብርሃም ይሄ ድራማ ውስጥ የለም፣ እርግጠኛ ነኝ። ነገ ትሰሙታላችሁ ወይ ቪዲዮ ተለቆም ሊሆን ይችላል። እርግጠኛ ነኝ የራሳቸው እነዚህ ልጆች ያቀነባበሩት ያደረጉት ነገር ነው እንጂ አብርሃም እዚህ ውስጥ አለ ብዬ አላስብም። የአብርሃም እጅ አለበት ብዬ አላስብም። ደግሞ ልጄን ሲጀመር ልጁ ያንቺም የሱም ነው፣ ገባሽ? የሁለታችሁም ነው። ምን የሆነ ሌላ መንግስት ልጅሽን የሚወስድ ነገር አድርገሽ እንደዚህ ማልቀስ ፌር አይደለም። ኦፍ ኮርስ ልጅ አይደለም የሆነ ነገር የራስሽ የሆነ ነገር ሰው እቃ ራሱ ወስዳለሁ ሲል በጣም ውስጣችን ይረበሻል። ግን ኦነን ለመናገር እኔ እንጃ ጋይስ፣ እናት የሆናችሁት እንግዲህ ስሜቱን ታውቃላችሁ። እኔ እናትም ስላልሆንኩኝ ገና ስለሆንኩኝ ማለት ነው እንደዚህ ልል አልችልም። ግን ኦፍ ኮርስ ማርያምን እኔ የሆነ ሰው ልጅ ወስዳለሁ ምናምን ሲል ውስጣችሁ ይረበሻል። ሩታ ልክ ናት። ግን ደግሞ ዘ ሴም ታይም ስናስበው አብርሃም የልጅሽ አባት ነው እና ህግ ያለበት ሀገር ነው የምትኖሪ። ህግ ይሄንን ነገር መፍትሄ ሊሰጥ ይችላል። ምንም እነዚህ ልጆች ስረፈት ልጆች ማለት ነው በቃ በጣም አንቺና አብርሃምን ለማለያየት ሲጀመር ተለያይታችኋል። በቃ መልካም ነገር በመሃላችሁ እንዳይኖር ለማድረግ
በጣም ነው የሚጥሩት። ምክንያታቸው ታርጌታቸው ምን እንደሆነ አልገባኝም። በአብርሃምና በሩታ መሀል ያላችሁ ሰዎች እውነት ስርዓታችሁን ያዙ እንዴ! እዚህ ጋር ለአብርሃም የምታዝኑ የምትመስሉ፣ እዚህ ጋር ስትመጡ ደግሞ ለሩታ አዛኝ ትመስላላችሁ። ምንድነው እንደዚህ እባብ መሆን አይደብርም እንዴ? በቃ ረገጥ መሬት ያዙ። ገባችሁ? እዚህ ጋር እስቲ አሁን እቺ ልጅ ስታለቅስ ደስ አላችሁ? እንባዋን ጠጡታ እንዴ ጋይስ። አብርሃም በሌለበት ለምንድን ነው የአብርሃም ስም የሚጠፋ? አብርሃም ክፉ ለማስደረግ አብርሃም አሁን መልካም ነገር ሰርቷል ብለን አውርተን ድጋሜ ደግሞ እዚህ ጋር ሩታን እያስለቀሰ ነው ብሎ እኛ እንድናወራ የምታደርጉት ለምን? ያኔ አብርሃም ክፉ እንዳልሆነ ማንም ያውቃል። አብርሃም ሩታን አያስለቅሳትም። ኦኬ አብርሃም በደለኛ ሰው አይደለም። እኔ ለአብርሃም እቆማለሁ። እዛ ሴም ታይም ደግሞ ሩታ ባለፈው ባደረገችው ነገር ትክክል አልሰራችም። ኦፍ ኮርስ ምንም እንትን የለውም እንዴ። ግን እዚህ ጋር ልጅ ይዛ እንደዚህ እንድታለቅስ አልፈልግም በጭራሽ። የእውነት ስርዓታችሁን ያዙ። በቃ ታስጠላላችሁ በጣም። ይሄ ፈረንጆ የምትባል ሰው አታሽቃብጥ እና ይሄን ሰውዬ ደግሞ ታርጌቱ ምን እንደሆነ ደስታ የሚባለው ማለት ነው። ታርጌትክ ምን እንደሆነ አናውቅም እንዴ። አብርሃምን ክፉ ለማስባል ሩታ ልጅሽን ሊወስዱ ነው እንዴ? ምን ነው መንግስት ልጇን የሚወስድባት አደረጋችሁ? ናጎን ሩታ እሺ ተነስ ያስጠሉት በጣም። ኧረ በፈጣሪ ልጁ ይደግበት ተውት። በቃ ልጁን እንደዚህ አይነት ነገር ውስጥ ልጁን አታስገቡት። እና እናት ምን እንደሚሰማት አታውቁም እንዴ? እናት የላችሁም እናንተ? እናት ትደነግጣለች። እንደዚህ እሷን ማስደንገጥ ማለት ምን ማለት ነው እንዴ? ምን አይነት ነው? እንዴት ነው የምታስቡት? እናት የላችሁም? እህት የላችሁም እንዴ እናንተ? አብርሃም ይሄ እናንተ ያሴራችሁት ነገር ውስጥ አብርሃም እንደሌለ ነው ያስረግጬ የምነግራችሁ። ኦፍ ኮርስ አብርሃም በጸባይ ልጄን ስጪኝ ምናምን ሊላት ይችላል እንዴ። እናንተ ሁሌ እሷን ማለት እኔ ሩታ እንድታለቅስ አልፈልግም እውነቱን ስነግራችሁ። ግን አብርሃም ደግሞ እንደዚህ አብርሃምም ደግሞ የልጁ እናት ስለሆነች እንደዚህ እንድታለቅስ አይፈልግም። አብርሃም የማይፈልገውን ነገር እኔም አልፈልግም። ገባችሁ? የልጁ እናት ተካፍታ እንድታይ አይፈልግም እሱም። እነዚህ ግን እዚህ ተሰብስባችሁ ለአንዴ ለአብርሃም አንዴ ለዚህ ታሽቃብጣላችሁ። እሱ በሌለበት ልጅሽን ሊወስድ ነው። ቤቱን ለቀሽ ውጪ የሚለቅ ይልቀቅባችሁና እንዴት እንደምታስጠሉ እንዴት እንደምትደብሩ። ለምን ግን ስርዓት አትይዙም? ለምን ስርዓት አትይዙም እናንተ እንዴ? በቃል አይደለ የሆነ ሴንሲቲቭ በሆነ መልኩ ሰው ልጅ ላይ እንትን አትበሉ፣ አትምጡ። የሩታን ደካማ ጎን ስለምታውቁ ታርጌታችሁ ምንድነው? ግን ያልገባኝ ነገር ታርጌታችሁ ምንድነው እናንተ? አልገባኝም። ታርጌታችሁ ምንድነው? ነጩ ነው ፈረንጆ የምትባለው ነጩ አልኩኝ ጋይስ። ፈረንጆ የምትባለው እንዴ! አንዴ ለሩታ አዛኝ፣ አንዴ ለአብርሃም አዛኝ። ረጋ በሉ፣ ተረጋጉ። ይደብራል በጣም እንዴ! ምን ቆይ እኔ እኮ ጋይስ ግራ የገባኝ ነገር እኔ ያልሰማሁት እናንተ የሰማችሁት ነገር አለ? ሾክ በሉ፣ በኮሜንት ላይ ጻፉልኝ ቤተሰቦቼ። ይወት በጣም ነው ቪዲዮ በቃ ይሄንን ቪዲዮ እንትና አስተካክዬ እስከመጣረስ ነበር የቸኮልኩት እንዴ። እኛ እንደዚህ አይነት ነገር እኔ ማለት እኔ ማንም ሰው እንዲበደል አልፈልግም። ለአብርሃም እንደቆምኩኝ ለሩታ መቆማለሁ። ገባችሁ? ሩታም እህቴ ናት፣ አብርሃም እህቴ ነው። ጥፋተኛ ስታጠፋ ደግሞ ጥፋት አጥፍተሻል ቅጥቅጥ ነው ማድረጋት። ገባችሁ? እና ሴት ልጅ ሆና ደግሞ በልጇ ምክንያት እንድታለቅስ አስባችኋል? የደነገጠችው ድንጋጤ አስብ። ለነገሩ ወንድ ስለሆንክ የሴት ስሜት አይሰማህም። የደነገጠችው ድንጋጤ ማሰብ ይከብዳችኋል ብዬ አላስብም። ሹ ሄደ ወላ በጣም ነው የምታናድዱት። ስርዓታችሁን ያዙ። በቃ አብርሃም እርግጠኛ ነኝ ስርዓታችሁን ያስይዛችኋል ብዬ ተስፋ አደርጋለሁ።